በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላ ስር ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንኳን ወደ ኩሽ አባይ ብስራተ ወንጌል መንፈሳዊ ሚዲያ በሰላም መጣችሁ። የኩሽ አባይ ሚዲያ አገልግሎቱን ከመጀመሩ በፊት ስለ ዓላማው በቅድሚያ ለመግቢያ የሚሆን ለአድማጮቻችን አጭር ገለጻ እናደርጋለን። የበለጠ ስለ ሚዲያችን አገልግሎት ለማወቅ ከፈለጋችሁ ደግሞ kushabai.org በሚለው ዌብሳይታችን ላይ ማየት የምትችሉ መሆኑን በትህትና እንገልጻለን። የኩሽ አባይ ሚዲያ የኦርቶዶክስ ተዋሕዶ እምነትንና ሥርዓትን መሠረት አድርጎ ወንጌልን እየመሰከረ መነሻውን በኢትዮጵያ አድርጎ በአፍሪካ እና በመላው ዓለም በተለያዩ ቋንቋዎች የሚያሰራጭ የወንጌል አገልግሎት ነው። በዚህ የሚዲያ አገልግሎት የኦርቶዶክስ ተዋሕዶ ሃይማኖት ዶግማና ቀኖና፣ የቤተ ክርስቲያን ታሪክ በዋናነት ይዞ ይቀርባል። እንደዚሁም በቆላስይስ ምዕራፍ 4 ቁጥር 5 ላይ ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ተብሎ እንደተጻፈ በሃይማኖት ከማይመስሉን ጋራ እንዴት በጥበብ መመላለስ እንደሚገባን በፖለቲካው፣ በሳይንስ እና ቴክኖሎጂ እንዲሁም በፍልስፍናው ዓለም ውስጥ ካሉት ጋር በማህበራዊ ኑሮ አንድ ክርስቲያን መንፈሳዊ ሕይወቱን በማይጎዳ መልኩ እንዴት በጥበብ መመላለስ እንዳለበትና የግሉን ድርሻ እንዴት መወጣት እንዳለበት በተለይ ወጣቱን ትውልድ ትኩረት ያደረገ ሊቃውንትን፣ ምሁራንን በመጋበዝ ለሰው ልጆች ሁሉ ጥልቅ ግንዛቤ እንዲኖራቸው ማድረግ የተነሳንበት ዋናው ዓላማ ነው። ስለሆነም ከዚህ ጋር ተያይዞ አድማጮቻችን ለሚጠይቁን ጥያቄ መልስ እንሰጣለን። ኩሽ አባይ ስለ ስያሜውና ስለ ትርጉሙ አጭር ማብራሪያ እናቀርባለን። ኩሽ አባይ እጅግ ጥንታዊና ታሪካዊ ስም ነው። ስለሆነም እጅግ የጠለቀ ምርምርና ጥናት የሚጠይቅ የምድራችን ቀደምት ጥንታዊ ታሪክ ውስጥ ከመጀመሪያዎቹ የሰው ልጆች ታሪክ አንዱና የመጀመሪያው ነው። ይህ ጥንታዊ ታሪክ መነሻ ኢትዮጵያ ነው። ስለሆነም ዛሬ ለመግቢያ እግዚአብሔር አምላክ በገለጠልን መጠን እናይና ወደፊት ከሊቃውንቱ ምሁራን ጋር እየተወያየን የታሪክ መጽሐፍትን እየጠቀስን እንሄድበታለን። ኩሽ አባይ የዚህ ታሪክ ምንጩ መጽሐፍ ቅዱስ ነው። ኩሽ ከአዳም 11ኛ ትውልድ ከኖህ ደግሞ 2ኛ ትውልድ በአፍሪካ የመጀመሪያው ሰው ስም ነው። አባይ ደግሞ ከገነት የሚፈስ የኩሽን ምድር አፍሪካን የሚያጠጣ የታላቁ የጊዮን ወንዝ ስም ነው። የአባይ ወይም ጊዮን ወንዝ ምንጭ መነሻው በምስራቅ ገነት ካለች የአትክልት ስፍራ ሲሆን እጅግ ረቂቅ በሆነ ምስጢር ከገነት ወጥቶ ወደ መሬት ይሰምጥና እጅግ ታምራዊ በሆነ መንገድ የጣናን ሐይቅ አቋርጦ የኢትዮጵያ ምድር በመክበብ አፍሪካን ያጠጣል። ይህንን በስፍራው ሄዳችሁ በጣና ሐይቅ ላይ በጀልባ ወይም በመርከብ ስትሄዱ የጊዮን ወንዝ ወይም የአባይ ወንዝ መሃል ለመሃል የጣናን ሐይቅ ሰንጥቆ በዓይናችሁ ውሃው ተለይቶ ታዩታላችሁ። ይህ እጅግ የሚገርም ድንቅ ተአምር ነው።
ታሪኩ በኦሪት ዘፍጥረት ምዕራፍ 2 ከቁጥር 10 ላይ ወንዝም ከገነት ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለ4 ክፍል ይከፈል ነበር ይላል። ቁጥር 13 ላይ የሁለተኛው ወንዝ ስም ይላል። ከነዚህ ከ4ቱ ወንዞች አንደኛው ከገነት የሚፈሰው ወንዝ ማለቱ ነው ጊዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል ይላል። ይህ መጽሐፍ ቅዱስ ነው። ስለዚህ ኢትዮጵያ የምትባለው ምድር የሰው ልጅ ከመፈጠሩ በፊት ለሰው ልጆች መኖሪያነት በእግዚአብሔር የተዘጋጀች፣ በማዕድን የበለጸገች፣ ወንዞቿና እጽዋቶቿ ለሰው ልጆች ተስማሚ፣ ለምግብነትና ለመድኃኒትነት የሚውል የተባረከች ምድር ናት። ከኖህ ዘመን የውሃ ጥፋት በኋላ የሰው ልጅ እንደ አዳም እንደገና ብዙ ተባዙ ምድርንም ሙሏት ተብሎ ተባርኮ የሰው ዘር እንደ አዲስ መቆጠር ጀመረ ይለናል መጽሐፍ ቅዱስ። ከመርከብ የወጡት የኖህ ልጆች ስም ያፌት፣ ካም፣ እነዚህ 3ቱ ናቸው። ከ3ቱ አንዱ የሆነው ከካም ኩሽ ተወለደ። መኖሪያውንም በጊዮን አባይ ወንዝ መፍለቂያ አካባቢ በጣና ሐይቅ ዙሪያ አደረገ። ኩሽ የሚለው ስሙ ሌላ ስሙ ኢትዮጲስ ይላል። ኢትዮጲስ የሚለው የኩሽ ሌላ ስሙ ነው። ምክንያቱም ምድሪቱ በማዕድን የበለጸገች፣ በንጹህ ውሃ ምንጮች የለመለመች፣ ለሰው ልጆች ተስማሚ የአየር ጠባይ ያላት፣ ሕዝቦቿም መልክ ጥቁር፣ ጠይም፣ እንግዳ ተቀባይ፣ ደግ፣ ባህሉንና ሃይማኖቱን አክባሪ፣ ፈርሃ እግዚአብሔር ያለው፣ በጦርነትም ጀግና ሕዝብ እንደሆነ መጽሐፍ ቅዱስ ይመሰክራል። በአንደኛ ነገሥት ምዕራፍ 10 ከቁጥር 1 እስከ 10፣ መጽሐፈ ኢዮብ ምዕራፍ 28 ከቁጥር 12 ጀምራችሁ ቁጥር 19 ላይ የኢትዮጵያ ቶጳዚዮን አይተካከላትም፣ በጥሩ ወርቅም አትገመትም ይላል። ምድሪቱ የማዕድን ምድር እንደሆነች ይናገራል። በከበሩ ማዕድኖች የተሞላች ሀገር እንደሆነች እግዚአብሔር ባርኮ ሰጥቶናል። እግዚአብሔር የተመሰገነ ይሁን። ኢትዮጲስ የሚለው ለኩሽ የማዕረግ ስሙ ነው። ኢትዮጵያ የሚለው ስም ኩሽ ከመወለዱ በፊት የነበረ ስም ሲሆን ጥንት የታሪክ ጸሐፊዎች አንዳንዴ ኩሽ አንዳንዴ ደግሞ ኢትዮጲስ እያሉ ይጠሯትና ታሪክም ይጽፉ እንደነበረ የጥንት መዛግብቶች ይናገራሉ። ስለዚህ ኢትዮጵያ የሚለው ስም ኖህ ከመፈጠሩ የኩሽ አባት ካም፣ የካም አባት ኖህ፣ ከኖህ በፊት ያለው 11ዱ ትውልድ ከአዳም በፊት ኢትዮጵያ የምትባል ምድር ነበረች። ምክንያቱም መጽሐፍ ቅዱስ ሰማይና ምድርን ከፈጠረ በኋላ በመጨረሻ ላይ በምስራቅ ኤደን ገነትን ተከለ ይላል። ከዛም ደግሞ የሚወጡ 4ቱ ወንዞች ገነትን ምድርን ያጠጡ ነበር ይላል። ከ4ቱ ሁለተኛው ወንዝ ኢትዮጵያ የኢትዮጵያን ወንዝ ይከባል ይላል። የኢትዮጵያን ምድር ይከባል። ወንዙ ጊዮን ነው ወይም አባይ የኢትዮጵያን ምድር ይከባል ይላል። በዚያን ዘመን ኢትዮጵያ የሚለው ኦል አፍሪካን ነው። ዛሬ የምናያትን ካርታ አይደለም። ለሁለተኛ ስሙ የሆነው ኩሽ መኖሪያውን በኢትዮጵያ ካደረገ በኋላ በስሟ ተጠርቷል። ለምሳሌ እስራኤል ሲባል የአገርም የሰውም ስም እንደሆነ ኢትዮጵያ የሚለውም ስም የኩሽ የማዕረግ ስሙ ነው። እስራኤል የያዕቆብ ሁለተኛ ስሙ ነው። እስራኤል የምትባለው ምድር በያዕቆብ ስም እንደተጠራች እንደዚሁ ሁሉ ኢትዮጵያ ኩሽ በማዕረግ ስሙ የተጠራበት የምድሪቱ ስም ነው። እዚህ ላይ አድማጮቻችን አቢሲኒያ የሚለው ስም የሚል በአንዳንድ ወጣቶች ዘንድ ጥያቄ አለ።
አቢሲኒያ የሚለው ስም ግን በጥንት ታሪክ የኢትዮጵያውያን መጠሪያ ስማችን አይደለም። አቢሲኒያ የሚሉ ምዕራባውያን ፈረንጆች ናቸው። እነርሱም ይህንን ስም ያገኙት ከአረቦች ነው። አረቦች እኛ ኢትዮጵያውያን እንግዳ ተቀባዮች እንደሆንን ስለሚያውቁ አረቦችም ሆኑ እስራኤላውያን በአገራቸው በሚደርስባቸው ጦርነት ምክንያት ጠላት ጦር ሲወራቸው በእንግድነት ወደ ኢትዮጵያ ይመጡ ነበረ። ኢትዮጵያም እንግዶችን በፍቅርና በእንክብካቤ በአክብሮት የመቀበል ባህል ስላላቸው እንግዶቹን ተቀብላ በጋብቻ እንኳን ሳይቀር ተዛምደው በምድሪቱ ላይ በነፃነት እንዲኖሩ ይፈቅዱ ነበረ። ቤተሰብ መስርተው ይኖሩ ነበረ። ይህንንም ታሪክ የምናየው በመዛግብት ላይ የምናያቸው ነገር ነው። ቤተ እስራኤላውያን ተብለው በኢትዮጵያ ምድር ይኖሩ እንደነበር በቅርብ ጊዜ ትዝታ ከተለያየ ዓለም ከሶሪያ፣ ከአርመን፣ ከተለያዩ የአረብ አገሮች በጦርነት ምክንያት እየተሰደዱ አሁንም እንኳን ሳይቀር በሪፊውጂ ምክንያት በእንግድነት ኢትዮጵያ እየተቀበለች የምታስተናግድ እንግዳ ተቀባይ ሀገር ኢትዮጵያ ናት። በዚህም የተነሳ በእንግድነት ተቀብላ ያስጠጋቻቸው አረቦች እኛን ኢትዮጵያውያንን ሀበሻ ብለው ስም አወጡልን። ለምንድን ነው ሀበሻ ያሉን? ሀበሻ ማለት የተዳቀለ ሕዝብ ማለት ነው። ይህ ስም ክብረ ነክ ስም ነው። ኢትዮጵያ የተባበሩት መንግስት አባል ሆና ስትመዘገብ ፈረንጆች ወይም ምዕራባውያን አቢሲኒያ ብለው ሊመዘግቡ ሲሉ በወቅቱ የነበሩት አጼ ኃይለ ሥላሴ ንጉሥ አጼ ኃይለ ሥላሴ እና ሚኒስትሮቻቸው ቀርበው እኛ ስማችን አቢሲኒያ አይደለም፣ እኛ ኢትዮጵያውያን ነን ብለው ሲያስረዷቸው ፈረንጆቹ ተከራክረዋቸው ነበረ። በመጨረሻ ግን ከበቂ በላይ የታሪክ ማስረጃዎችን በማቅረብ የኛ አባቶቻችን ሊቃውንት በክርክር ረተው ክብሯን አስጠብቀው ኢትዮጵያ የሚለውን የጥንት ስሟን አስመዝግበዋል። ፈረንጆች ከአረቦች ተቀብለው ሀበሻ የሚለውን አቢሲኒያ ብለው ጠሩ። አቢሲኒያ በፈረንጆች ምንም ትርጉም የሌለው ሲሆን በአረቦች ሀበሻ ማለት የተዳቀለ ሕዝብ ማለት ነው። እንግዳ በመቀበላችን ክብረ ነክ ስም ሊያወጡልን አይገባም ነበር። ሆኖም ግን እንዳሉት እነርሱ በፈለጉን ይጥሩ፣ እኛ ግን የኩሽ ልጆች ኢትዮጵያውያን ነን። የኩሽ ልጆች የኩሽ የልጅ የሳባ ልጆች ኢትዮጵያውያን ነን። ሁሉም አፍሪካዊ የኩሽ ምድር ሲሆን መነሻው ግን ኢትዮጵያ ነው። ለዚህም ሳይሆን አይቀርም የኩሽ ልጆች ከመላው አፍሪካ ተሰባስበው አፍሪካ አንድነት ብለው በኢትዮጵያ የመጀመሪያው የአፍሪካ አንድነት ድርጅት የመሰረቱት። ኢትዮጵያ የአፍሪካውያን ዋና መዲና፣ የአፍሪካውያን የዘር ምንጭ አባት የሆነው የኩሽ ዋና ከተማ መነሻ ምድር ነው። ሁሉም ከኢትዮጵያ ተነስተው ነው መላው አፍሪካን የሞሉት። ስለዚህ ኢትዮጵያ የመላው አፍሪካውያን፣ አፍሪካ የመላው ኢትዮጵያውያን፣ ሁላችንም የአንድ አባት ልጆች ነን። አሁን ላይ ያለው የተከፋፈለ የአፍሪካ ካርታ የምታዩት ምዕራባውያን ያመጡት ካርታ ነው። እኛ አፍሪካውያን አንድ የኩሽ ልጆች ነን። ከኩሽ እስከ አጼ ኃይለ ሥላሴ ያለው የነገስታት ስምና የነገስታት ታሪክ በክብረ ነገስት ተመዝግቦ ይገኛል። እንደ አስፈላጊነቱ ወደፊት በስፋት እንሄድበታለን። አሁን ግን ዛሬ የምንሄደው እዛ ላይ አይደለም። ስለዚህ በቻናላችን መጽሐፍ ቅዱስን መሰረት አድርገን ታሪኩን ወደፊት በጥልቅ እስከ ሳባ፣ ከሳባ እስከ አጼ ኃይለ ሥላሴ እንመለከታለን። አሁን ያለነው የቻናላችን መግቢያ እንዲህ ያህል ካልን፣ ይህን ያህል ካልን
ይህ የቻናላችን ስም ይህንን ታላቅ ታሪክ ስም የያዘ ሕጋዊ ሚዲያ ነው። በዚህ ቻናላችን ሃይማኖትን መሰረት ያደረገ ሳይንስና ፖለቲካ እንዲሁም ታሪካችንን አያይዞ የምድራችን ሕዝቦች እግዚአብሔር አምላክ የሰጣቸውን የምድርን በረከት ተስማምተው እንዴት መኖር እንዳለባቸው ያስተምራል፣ ይመክራል፣ ይወያያል። የአድማጮችንም አስተያየቶችና ጥያቄዎችን እየተቀበለ ሊቃውንት መምህራንን እየጠየቀ ያወያያል፣ ያስተምራል። በመጨረሻ ማሳሰቢያ አለን። የዚህ ሚዲያ ዓላማ የተረዳችሁ በሐሳብ፣ በእውቀት፣ በማቴሪያል ለመርዳት የምትፈልጉ በስልክ ቁጥራችንና በኢሜይላችን ቀጥታ ማግኘት ትችላላችሁ። ከሁሉም በላይ ደግሞ አገልግሎታችን በመላው ዓለም እንዲዳረስ በጸሎታችሁ አስቡን። ቻናላችንንና ዌብሳይታችንን ለሰው ሁሉ እንዲዳረስ ሼር፣ ላይክ እና ሰብስክራይብ እንድታደርጉ በእግዚአብሔር ስም አደራ እንላለን። ከዚህ በመቀጠል ቁጥር 1 ክፍል 1 የሚል ተከታታይ የሆኑ ትምህርቶችን መጽሐፍ ቅዱስ ትምህርት፣ የመናፍቃን ምላሽ፣ በተለያዩ አድማጮቻችን ለሚመጡልን መንፈሳዊ ጥያቄዎችን ከመጽሐፍ ቅዱስ፣ ከታሪክ፣ ከቤተ ክርስቲያን ታሪክ ማለት ነው እየጠቀስን እያብራራን ወደፊት እንማማራለን። እንግዲህ ለቻናላችን አዲስ የሆናችሁ ሰዎች እኛ ሁሌ ሰብስክራይብ አድርጉ ወይም ደግሞ ላይክ አድርጉ እያልን አንልም። ማድረግ ያለባችሁን እናንተ ታውቃላችሁና እንግዲህ በዚህ ዘመኑ በሰጠን ቴክኖሎጂ ተጠቅመን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ስለ ኢትዮጵያ፣ ስለ አፍሪካውያን፣ በአጠቃላይ ስላለው የጥቁር ልጆች ሕዝብ እንዲሁም በመላው ዓለም በዘር፣ በቀለም፣ በቋንቋ ሳንለያይ የዓለም ሕዝብ ሁሉ እግዚአብሔር